ኪዳነ ምሕረት እናቴ እግዚአብሔር ቀን ይዋያችሁ እንደ ቁራ ካሉ ስግብግቦች ነጥቄ ሰጣቸዋለሁ እኮ እያለ ከተንገበገቡ ሰዎች እንደውም ከማይወጣ ቁራ እኮ የገዛ ልጆቹን አያሳድግም። ግን ልጆቹን የማይመገበውን ቁራ እግዚአብሔር መጋቢያ አስተናጋጅ አደረገው። ጠዋትና ማታ እየመጣ ለኤልያስ ስጋ ቀረበለት። ስለዚህ እግዚአብሔር የሚሰራው በቸርነቱ እንጂ በእኛ ዕውቀት በእኛ ትጋት አይደለም። አንዳንድ ሰዎች በጣም ይሞሉናል ሆዳችን እስኪነፋ ድረስ። እችላለሁ ካልክ ትችላለህ። አትችልም እንዴ? እችላለሁ በይ የኔ እህት አይዞሽ የሚሉ ሰዎች አሉ። ወንድሜ አትችልም። እችላለሁ ካልንም ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ። በደካሞች መስራት ያውቃል። ስለዚህ ቆስቁሱት እስቲ። እግዚአብሔር በእኔ የሚሰራው ምንድነው? ምን ፈልገን የፈጠርከኝ እዚህ ምድር ላይ ያመጣኝ? በእኔ ምንድነው እቅድ? በማይረቡ ሰዎች ስትሰራ ይቻለሁ። ከኔ በላይ የማይረባ የለም። ታዲያ በእኔ ላይ ለምን አትሰራም? እስራኤልን ከግብፅ ነፃ ያወጣው ነቢዩ ማን ነው? ሙሴ። ስንት ተጠራጣሪዎችን ተሸክሟል እግዚአብሔር። ኃጢአቱ ያልታሰበችለት መተላለፉ ያልተቆጠረችበት ሰው ምስጉን ነው ይላል። ተጠራጥረው ያልተቀየማቸው ሰዎች አሉ። አረጋዊ ስምዖን አረጋዊ ስለ ክርስቶስ መወለድ ትንቢት አየ። እንዴት ድንግል እንዴት ልትጸንስ ትችላለች አለ። መጠራጠሩን አይቶ መልአከ እግዚአብሔር መጣና ይሄ እስኪፈጸም ድረስ በሕይወት ትኖራለህ አለ። እድሜ ተጨመረለት። እድሜ ያስጨመረለት ምኑ ነው? መጠራጠሩ። እድሜ የሚያስጨምር ጥርጣሬ ያለ ለካ። ደግሞ እድሜ ፈልጋችሁ ተጠራጠሩ አለ እንዳትሉ አደራችሁ። ግን ስምዖንን እድሜ ያስጨመረለት። ቅዱስ ቶማስ ባይጠራጠር ኖሮ የጌታን እጁን መቼ ዳስሰው ነበር? ችንካሩስ መቼ ያስገባ ነበር? እግዚአብሔር ያልተቀየማቸው ተጠራጣሪዎች አሉ። ታግሷል። እዛው ሐዋርያት ውስጥ ሌባም አለ። ይሁዳ በሌብነቱ እኮ መባረር ይችል ነበር። አንተ ሌባ ነህ፣ በገንዘብ ያልታመንክ ለሐዋርያነት አትሆንም ብሎ ገና የመጀመሪያ ቀን ሲሰርቅ ክርስቶስ ያውቃል አያውቅም? ሊያስወጣው ይችል ነበር። ታግሶ ተሸክሞ አስቀመጠው። ሐዋርያት አንዳንዶቹ ሊስማሙም አይችሉ። ቀራጭ፣ አሁን ማቴዎስ ቀራጭ ነበረ። ቀራጭ ማለት እንግዲህ ቀራጭ ወይም ቀረጥ የሚሰበስብ ነው። ቀራጭ ከኃጢአተኛ ጋር ነው ብዙ ጊዜ መጽሐፍ ቅዱስ ሲጠራው ራሱ አይታችሁ ከሆነ አመንዝሮችና ቀራጮች ነው የሚለው። ምንድነው? አንዳንድ ሙያ በጣም ኃጢአት የሚሰራበት ሲሆን ሙያው ራሱ ኃጢአት መሆን ይጀምራል። ገብቷችኋል? አሁን እገሌ ቀራጭ ነው ሲባል በአይሁድ ዘንድ እንዴት አድርጌ ምሳሌ ልስጣችሁ? ፖለቲካ ይሆናል ብዬ ነው። ገቢዎች ነው የሚሰራው ልበልልቶ። እንደዚህ አንዳንድ በጣም ጉቦ የሚበዛበት ተቋም አለ አይደል? እገሌ እኮ እዛ ነው የሚሰራው ሲባል ነው ይላል ሰው። አዎ መኪናውንም በእርግጥ ሳየው ይላል። አኗኗሩም ይላል። አንዳንድ ሙያው እኮ በራሱ ኃጢአት ሆኖ አይደል የሚሰራበት መስሪያ ቤት ላይ በጣም ብዙ በደል ያለ እንደሆነ ራሱ ሙያው በኃጢአት መጣ። ቀራጭ ደግሞ በጣም በአይሁድ ዘንድ በሁለት መልኩ ነው። አንደኛ ኃጢአት ነው፣ ሁለተኛ አገር መካድ ነው። ለሮማውያን ተቀጥሮ መስራት በጣም የሚያበሳጭ ነገር ነው። ለዚህ ነው ክርስቶስ ወንድም ቢበድልህ አንተና እሱ ሆናችሁ ምከረው፣ አልሰማ ካለ ሰው ጨምረ ምከረው፣ ለቤተ ክርስቲያን ንገራ፣ መጨረሻ ካልሰማ እንደ ቀራጭ ይሁንልህ ይላል። ተነስተው ወደ ጲላጦስ ሄዱ። ጲላጦስን ቀርበው የኢየሱስን ሥጋ ለመኑት ይላል። እስኪ በሉ የኢየሱስን ሥጋ ስጠን እባክህ አሉት። የክርስቶስን ሥጋ ለመለመን ያብቃል። አሁን አንዳንዴ ሰው ለመቁረብ ብሎ ንስሐ አባቴ ጥሩ አይደሉም እንዲያረጉኝ ይላል። እንኳን ክፉ ቄስ ክፉ ካህን ቀርቶ የኢየሱስን ሥጋ ከጲላጦስን መለመን አለበት። ስጠን እባክህ፣ ሥጋውን ለሁላችን ይስጠን። ቅዳሴያችን በሙሉ ሀበነ ነው። ሀበነ እኮ የእነ ኒቆዲሞስ ጸሎት ነው። መጀመሪያ ስጠን እባክህ ሥጋህን ደምህን ወፈውሰነ በዝንቱ ጵርስፎራ፣ በዚህ ሥጋና ደም ፈውሰን እባክህ። መቃብር ውስጥ ሊከቱት ነው እነሱ። የኛ መቃብር ሆዳችን ነው። ወደ ሰውነታችን እንዲገባ ሥጋህን ደምህን ስጠን፣ ለሁላችን ይስጠን። የፈለገ የረከስን ብንሆን የመቃብር ሕይወት ቢኖረንም ግን ደግሞ ሥጋውን ደሙን መለመን ያስፈልጋል። አሁን ብዙ ሥጋው ደሙ ለመቀበል የሚፈራው ለምንድን ነው? እኔ ብቁ አይደለሁም ንጹህ አይደለሁም ብሎ ስለሚያስብ። ግን የረሳነው አንድ ቁም ነገር ምን መሰላችሁ? የክርስቶስ ሥጋና ደም ለንጹሃን ሰዎች የሚሰጥ ሽልማት እኮ አይደለም። ለጻድቃን የሚሰጥ ሽልማት አይደለም። ለበሽተኞች የሚሰጥ መድኃኒት ነው። ለኛ ለቁስለኞቹ ነው የተዘጋጀው። ሰው መድኃኒቱ ሰድ ሲባል አሁን በሽተኛ ነኝ ሲሻል ይላል አይደል? መድኃኒትማ የሚያስፈልገው ለቁስለኛ ነው።
ለእኛ ነው ስጋና ደሙ የሚያስፈልገው። ለቅዱሳኑማ የገድላቸው ማህተም አክሊል ስለሆነ ነው። ስጠን፣ የጌታን ስጋ ስጠን ብሎ መለመን ያስፈልጋል። ለሁላችን ስጋውን ደሙን ይስጠን። ለመኑት፣ ጲላጦስን ለመኑት፣ ስጠን አሉት። ከመቼው ሞተ ብሎ ገረመው ይላል። በ3 ሰዓት እንዴት ሞተ ብሎ ተደነቀ። ፈቀደላቸው። የጌታን ስጋ አውርደው ዮሴፍና ኒቆዲሞስ ገነዙት። በጣም የሚገርም ነው። ቅዱሳኑ ይደነቃሉ በዮሴፍና ኒቆዲሞስ ክብር። ሲገንዙት የገነዙት ያ ሙትን የሚያስነሳውን አምላክ ነው። አይኖቹን የከደኑት ያ አይኖችን ዳሶ የሚያበራውን አምላክ ነው። እና እንዴት ከደናችሁት አይኑን? እንዴት እጆቹን አሰራችሁት? ያ የሽባን እጅ የሰለለን እጅ የሚያድነውን አምላክ እንዴት እጆቹን አሰራችሁት? የዲዳን አንደበት የሚከፍተውን ክርስቶስን እንዴት አንደበቱን ዘጋችሁት? አፉን እንዴት ገጠማችሁት? ዮሴፍና ኒቆዲሞስ እስቲ ንገሩን ይላሉ ቅዱሳን። ቤተክርስቲያናችን አሁን ሰሙነ ትንሣኤ ላይ በጣም ታስባቸዋለች። ሃሌሉያ ዮሴፍ ወኒቆዲሞስ ገነዝዎ ለኢየሱስ በሰንዱናት ለዘተንሥአ ሙታን በመንክርክብ በከበረ አነሳስ ከሙታን የተነሳውን ክርስቶስን ዮሴፍና ኒቆዲሞስ ገነዙት። ሲገንዙት ምን እያሉ ነው? መጀመሪያ እያለቀሱ ነበር። ሞትከኑ መንሥኤሆሙ ለሙታን፣ ሙታንን የምታስነሳቸው ሆይ አንተም ሞትክን እያሉ። ደከምከኑ መጽንዔሆሙ ለድኩማን፣ ደካሞችን የምታጸናቸው ሆይ አንተ እንዴት ትደክማለህ እያሉ ደረታቸውን እየመቱ ነበር። በኋላ ክርስቶስ ተገልጾ፣ አንዳንድ ሊቃውንት ደግሞ የለም መላእክት ናቸው ይላሉ። ለምን? ከትንሣኤው በፊት ተነሳ እንዳያስብል። መላእክት ተገልጸው እንዴት እንደ ፍጡር እንደ ሩቅ ብእሲ እያለቀሳችሁ ደረት እየመታችሁ ትገንዙታላችሁ ብለው አስተማሯቸው። በመላእክት አንደበት ተማሩ። እግዚአብሔር ራሱ አስተማራቸው። ስለዚህ ሲገንዙት ከዚያ በኋላ ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘኢይመውት ዘተወልደ ማርያም ቅድስት ድንግል ተሳሃለነ እግዚኦ፣ ቅዱስ እግዚአብሔር ቅዱስ ኃያል ኪዳን የምናደርስበት ሁሉም አብያተ ክርስቲያናት ያደርሷታል ይችን ጸሎት። ዮሴፍና ኒቆዲሞስ ነበር የገነዙት። እና ዮሴፍ ኒቆዲሞስ ሲፈራ ሲተባ የነበረበትን ክርስትና ስልጣኔንም ባጣ ልጣ በሱ ምክንያት ምንም ነገር ይድረስብኝ ብሎ ወስኖ ሃይማኖቱን በግብር የገለጠ የመከራ ቀን እውነተኛ ወዳጅ መሆን የቻለ ሰው ነው። የእሱን በረከት ያሳድርብን። ዮሴፍና ኒቆዲሞስን መሆን ትልቅ ክብር ነው አይደል? ጌታን አሁን በዛ ዘመን ብትኖሩ አትገንዙትም? አትሸፍኑትም? ስጋውን ቅዱስ ኤፍሬም ይጠይቃል። ክርስቶስን በዛ ዘመን ብትኖር አትገንዘውም ወይ? ገንዘዋለሁ ካልከኝ ውጣና አሁንም ነዳያን ወድቀው ታገኛለህ፣ እርቃናቸውን ወድቀው ታገኛለህ። ለነሱ ካረከው ለማን እንዳረከው ነው? ብራብ አላበላችሁኝም፣ ብጠማ ብታረዝ አልብሳችሁኛል የሚለው ለነዳያን ነው። ስለዚህ ነዳያንን ማብላት ክርስቶስን ማብላት ከሆነ፣ ነዳያንን ማልበስ ክርስቶስን ማልበስ ከሆነ፣ ነዳያንን መገነዝ ማንም መገነዝ ነው? ክርስቶስን መገነዝ። ይህንን አውቆ ይገርማቸዋል። ቅዱስ ኤፍሬም ሶርያዊ ከተማ ለከተማ ይዞር ነበረ የሞተ ድሃ ካለ ብሎ። ከዛ የሞተ ወድቆ መንገድ ላይ ሞቶ የተገኘ ድሃ ካገኘ ደስ ይለዋል። ጌታዬን ገነዝኩት ይላል። በክብር ድሆችን ሰብስቦ ይቀብርም። ጦቢትም ይህንን ያደርግ ነበር። ለነዳያን የምናደርገው ሁሉ ለክርስቶስ የምናደርገው ስለሆነ እና ኒቆዲሞስን የጎበኛ አምላክ በሌሊት ጎብኝቶ ሕይወቱን ከጨለማ ወደ ብርሃን ያመጣ አምላክ የሁላችንን ሕይወት በቸርነቱ ይጎብኝልን። ሳምንት የመጨረሻውን ክፍል እንመለከታለን። ከሰሙነ ሕማማት በፊት ይቆየን። የሰማነውን በልቡናችን ጽላት ይጻፍልን።